ሞት ቢመጣ እንኳን እኔ ተከራክሬ ወሸውጀው ነው የሚሄደው። አልፈልገው እኖራታለሁ። ቺቺኒያ ያፈራችው የሳቅ በረከት ቀበሌ ኪነት ተሳደገችው የደስታችን ፈልፋይ የአባቱ ነገር ሚስጥር ነው። ሴት አያቱ የኮሜዲ መሰረቴ ናቸው ይላል። የሚስቱ ስምና እማይ የሚል ቃል ካፉ አይጠፋም። በራሱ ቀለም ከተፍ ያለ የዘጠናዎቹ ቅመም በኢትዮጵያ የኮሜዲ እድገት የራሱን መልክ ይዞ ብቅ ያለ ከብዙ ልፋት በኋላ ወደ እውቅና የመጣው በጥበብ የታሸው ጥበበኛ ጥርሱ መለያው ነች። ፈጠራው ይደንቃል። ምንም ነገር ወደ ሳቅ የመቀየር አቅሙ ብዙዎችን ያስገርማል። የዴክና የዲቪዲ ዘመን የዘጠናዎቹ ትውልድ የሳቅ ምንጭ ትዝታና ጨዋታ በሚለው የመጀመሪያ ስራው ብቅ ያለ በስራዎቹ በሳቅና በቀልድ የህዝቡን አኗኗር አሳይቷል። በገጸ ባህሪያቶቹ ብድር ልማዱ ነው። የቺኮች ቀበኛው ስለ ወላድ ይላል ጎረምሳ አጋድሞ ለገባው ሸንቆጥ ያረጋል በሽሙጥ ቀልድ የሚፈጠረው ከችግር ሲበስ ነው ይላል። አለባበሱ ብቻውን ሳቅ ነው። ነጠላ ዘግዝቆ በለክሶ የሚያስቀን ቁምጣና ጃፖን ያዘወትራል። ራቁቱን ማዶ ላይ ይታያል። ሰውነቱ በፈጣሪው ለኮሜዲ የተሰጠው ይሉታል በርካቶች። አራመዱ የሱ ብቻ ነች። እጁን ይዘረጋል። የቡቲኩ አሻንጉሊት እግሬም ጥርሴም ፍንጭት ነው ይላል። ጸጉሩ ሌላ ከላይ የተሰጠው የኮሜዲ ሀብቱ ፊቱ ብዙ ይናገራል። በምላው ሰውነቱ ትወናን ተክኖበታል። ተፈጥሮ ለኮሜዲ በልክ የሰራችው ለማሳቅ አይጨነቅም፣ ስክሪፕትም አይጽፍም። ድንገቴ ፈጠራዎቹ ይለያሉ። የሐኪም አድነው መድኃኒት ፈላጊ የመስተፋቅሩ ዘመን ወፍራሙ በረከት የባህል አድማቂ ሰው ሙሉ ሱፉን ለብሶ በመድረኩ ሚነክስ ጥርስ ማያስገድን የድብርት መድኃኒት ፋኖስ በቀን ይዞ ሚዞር የከተማዋ ዲዮጋን ይቁራሌው ወዳጅ የመድረኩም ድምቀት ገጸ ባህሪያቱ የተየለሌ ናቸው። ጋዜጠኛው ሪፖርተር ወይ ደግሞ መምህር፣ አስለቃሹ ሼፉ ፕሬዝዳንት፣ ሲያሻው ራፐር ነው። ኮፍያውን አጣሞ ሻሹን የሚጠመጥም ካፒቴን መሳዩ ቤኪ ስራዎቹ በሙዚቃ ጭምር አቅርቧል። አምሳሉ ሲል ከቀጮ ጋር አዝናንቶናል። ክራር አንጋቹ ዜማኛ፣ አስጨፋሪው ዲጄ ያውልስ ክስታው የሜኪ ጎንደረኛው ክሊፕ አድማቂ እልልታው ልዩ ነች። የትም ውስጥ ቢገባ ማጣፈጫ ቅመም ጣም የሚሰጥ ጨው ነው። ቢቀዳ ተቀርቶ የማያልቅ የሳቅ ጅረት ድንገት የፈጠራውስ እማይን እንደ ቅርብ ሰው እናውቃታለን። በራሱና ቤተሰቡ ይቀልዳል። የፈተና ጡጫ፣ የህይወት ዱላ፣ የመኖር ቡጢ በጽናት ያለፈ መንገደኛው ተጓዥ በጎ ስራዎችም ተሳታፊ ነው። በ8100 ግድቡ የኛ ነው ሀገርን ከጫፍ አነቃንቀዋል። መንፈሳዊ ተግባር ለገዳማት ገቢ ማሰባሰቢያ ከፊት ተርታ ይሰለፋል። ድስት ስራ አይጠፋም። ምግብ አፍቃሪው ብረት ድስት አንኳኪው ስጋ ቤት ደጃፍ የሱ መመላለሻዎች ናቸው። በአንድ እንጀራ ጮህ የቀመሰ የህይወት አጣፋጭ በአሜሪካ ቆይታ በተለያዩ መድረኮች ለ2 ዓመት ሰርቷል። በላስ ቬጋስ ጎዳናዎች ላይ በባንድ ይደንሳል። ጃፖኒ ለባሹ አሳነባሪ ወናተኛ ቅኔ ዘራፊው እንግሊዘኛ ተናጋሪ የሰው ፍቅር ያለው መንገድ ላይ ህፃናት ያልፉትም መድረክ ላይ ሲጠራ ጭብጨባ ይጎላል። በቤቶች ድራማ ተጋባዥ ተዋናይ ነበር። የባህል አድማቂው ጋዜጠኞች እሱን መጠየቅ ፈተናቸው ነው። በሳቅ ኢንተርቪውን ያቋረጡት ብዙዎች ናቸው። ከሱ ጋር መስራት እድለኝነት ነው ትላለች ፍልቅልቋ አይደን። ካቻምና ፋሲካ አብሬው ነበርኩኝ። የባህል ድምቀት ነው። እኔም ምስክር ነኝ። እውነቱን አውርቼ ያልሆነልኝም ደግሞ ምለዋሽ ነው ይላል በአባይ ቲቪ በዋሾ እንደ ፕሮግራሙ ጥያቄዎቹ ፈታኝ በያይ ይላል። በፍቅር ጓደኞቹ ሲጠራ በፕሮግራሞቹ ማልጣል የሚያደርጋቸው ዝግጅቱ ተወዳጅ እንዲሆን አድርጓል። ህመም ከሩቅ የሚፈራው ሰው የሳቅ ሐኪማችን በተራው ሐኪም ይፈልጋል። ዘወትር በአውደ ዓመቱ ከቤተሰቡ ጋር ቤቱን የሚያደምቀው ገበያ ወጥቶ ዶሮ የሚገዛው እቺኛው ፋሲካ ጽዋ ከኔ ይለፋለ። በቤታችን ሪሞት ቻናል ስንቀይር በዓል የማይጠፋው ሽንኩርት ከትፎ ጥብስ ጠብሶ የሚያበላው ፍልፍሉ ይህን አውደ ዓመት ይለፈኛል ይመስላል። ልክ እንደ ቡናው ጭስ፣ ልክ እንደ ጠላ ጠጁ፣ እንደ ዶሮ ወጡ ከቤት የማይጠፋው በሳቅ የሚያፈነዳን ፈንድሻ ልጃችን በየመጣል ናፍቆት ብንጠብቅ በቲቪ መስኮቱ አፍታም ብቅ ላይል ቆሞ ስንጠብቀው ተጋርሞ አየነው። የአባይ ቲቪ የበዓል ዝግጅት ከላንጋኖ ሲቀርብ ጨዋታ አድማቂው ወትሮ የሚያስቀን በዕለተ አውደ ዓመት ጭራስ ብሎ ነው አለ። በዋሻዋማ ሜዳ በመረብ ኳስ ግጥሚያ በምሽቱ ድባብ በሳዳር ጨዋታ የወዳጅ ሳቅ ጎልቶ በምሽቱ ሲታይ እሱ በዚያን ጊዜ በስትሬቸር ሆኖ ለካስ እዚያ ነበር። አዝማሪው ሲሞዝቅ መሲንቆውን ታጥቆ ግጥሙ ከአባይ ወንዝ እየላቀ ተቀበል ሲባል እሱ ከሆስፒታል መርፌ ይቀበል ነበር። እስክስታው ሲወረድ ጭፈራው ሲደራ እሱ ከአልጋው ላይ ለካስ ገደም ብሎ ነበር። የሳቃችን በረከት ያህብሩ ሰው ዛሬ በህመም አልጋ ላይ ነው። ቤተሰቦቹና የወዳጆቹን ልብ በሐዘን ሞልቶ ሆስፒታል አልጋ ላይ ታየ። የሳቅ ምንጩ መድረክ የማይበቃው ያቺ ዳንሱ ጠፍታ መቆምም መቀመጥም አይችልም። አሁን በጠባቡ አልጋ ላይ ነው። በዕለተ ትንሣኤ ወትሮ ዶሮ ገዝቶ ከልጆቹ ጋር ነበር። ዛሬ ጭንቅላቱን ይዞ በሐዘን ፊት አየ ነው። እኛን እያሳቀ ለካ ከመጋረጃ ጀርባ ስቃዩ ብዙ ነበር። ፍልፍሉ ከጭንቅላቱ ቀና ብሎ ቤት ልጆችን ሄዳችሁ ይውልኝ የምወደው ህዝቤ በጸሎት አስቡኝ አለ። ሳምንታት አለፉ። በረከት ካልጋ ሊወርድ አልቻለም።
አባይ ቲቪ በኩሉን ሕክምና ወጪ ማድረጉን ገልጾ በርካታ ወዳጆችና ግዞ በማለታቸው እኛም አካውንቱን አስቀምጠናል ድጋፍ አድርጉ ማለት ጀመሩ። በቴሌቪዥን መስኮት በረከት ከሰሞኑ ተሽሎት ወደ ቤቱ ተመልሷል። ቢሆንም ግን ሕክምናውና እርዳታ አሁንም ይቀጥላል። በአንድ ወቅት ስለሞት እንዲል ነበር ሰው ሞት ቢመጣ እንኳን እኔ ተከራክሬው ሸውጄው ነው የሚሄደው። አልፈልገው እኖራታለሁ። የምን ተስፋ መቁረጥ